ግብጽ ለአሜሪካ የምትሰጣትን ጥቅምና ኢትዮጵያ ለአሜሪካ የምትሰጣትን ጥቅም ታሳቢ ባደረገ መልኩ አሜሪካ ወደ ግብጽ በማዘንበሏ ኢትዮጵያን የማስፈራራት ሁናቴ ያለ። ይሄ ግን በፍጹም ኢትዮጵያ ፈቃጅ ናት እንጂ አስፈቃጅ አይደለች። እኔ 3000 ብር አለኝ ልበል፣ አንተ 1000 ብር ልትበደረኝ ፈልገሃል። ገንዘቡ ያለው እኔ ጋር ነው አይደል እንዴ? አንተ ትጠይቀኛለህ፣ እኔ ፈቃደኛ ከሆንኩ እሰጥሃለሁ፣ ፈቃደኛ ካልሆንኩ አልሰጥህም አይደል እንዴ? ለምን? ብሩ ያለው እኔ ጋር ነው፣ ውሃው ያለው እኔ ጋር ነው፣ ግድቡ ያለው እኔ ጋር ነው። እኛ ኢቨን ብራግ ማድረግ እንችላለን ማለት ጉራ ሁሉ መቸርቸር ትችላለች ኢትዮጵያ ማለት ነው። ቢኮዝ አፕስትሪም የላይኛው ተፋሰስ ሀገር የውሃው መመንጫ መገኛ የግድቡ መገንቢያ ቦታ ስለሆነ ለታችኞቹ እኛ ምንም ነገር ሳንጠቀምበት ኢፍትሃዊ የውሃ ክፍፍል ካለ ለነዛ ተገዢ አለመሆን እንችላለን። ስምምነቶች አሉ፣ ወደ በኋላ መጣባቸዋለሁ። ሁለተኛው አፕስትሪም ዩዘርስ ማለት እንደ ኢትዮጵያ ያለ የላይኛዎቹ ተፋሰስ ሀገራት ፍሎውን ሊሚትድ ሶቨሬንሻል ቴሪቶሪ ስላላቸው ዩዝ ቴሪቶሪያል ዩዝ ስላላቸው በግዛታቸው ውስጥ ያንን ውሃ የመጠቀም መብታቸው የተጠበቀ ነው። ሶስተኛው ኖት ቱ ሀርት ዳውንስትሪም ዩዘርስ የታችኞቹ ተፋሰስ ሀገራትን እንዳይጎዱ የማድረግ ሁናት ያለ። ይሄ የሚሆነው ምንድነው? ፍትሃዊ የውሃ ክፍፍል ሲኖር ነው። ኢኩዊታብል ሼር ሲኖረን ነው። በዛ ውስጥ ኢኩዊታብል ባልሆነ ሼር ውስጥ ግን ዜሮ ሰጥቶ ማለት ነው ውሃው ከኛ ሀገር እየመነጨ የእኛን ሀገር አፈር አጥቦ እኛ ሀገር ኦልሬዲ ከአባይ ጋር የተያዙ ከ112 በላይ ወንዞች ናቸው ወደዛ ውስጥ የሚፈሱት። በዓለም ላይ ከ44 በላይ ሀገራት ወንዝ የላቸውም። ሳውዲ አረቢያ፣ ኳታር ምናምንን ጨምሮ ማለት ነው። እኛ ሀገር በወንዝ የታደለና ትሪቢዩተሮቹ ወይም ደግሞ ወደ አባይ የሚፈሱት ጣናን ጨምሮ ያን ሁሉ ቁጥር እያለን ትሪቢዩተሮቹን ወይም ገባሮቹን መገደብ ስንችል ቀጥታ እዛ ቦታ ላይ ሄዶ ትልቁ ግድብ ተገንብቷል። ይሄ ግድብ 6450 ሜጋዋት እንዲያመነጭ ታስቦ ነው። አስዋንን ስትመለከት አስዋን 162 ቢሊየን ሜትር ኪዩብ ውሃ አቁሮ የሚያመነጨው 2100 ሜጋዋት ነው። የኛ ግን ባነሰ ውሃ ቴክኖሎጂው ያደገ ስለሆነ የሚያመነጨው መጠን የአስዋንን በ3 እጥፍ ነው። ወደ ድርድሮቹ እንምጣና 1902፣ 1929 እና 1959 የተባሉ የቅኝ ግዛት ውሎች አሉ። ኖርማሊ እነዚህ ህጎች እኛን ሊገዙን አይገባምም። ዓለም አቀፍ ውሎች ቢሆኑም በ1929 ዓመተ ምህረት በቅኝ ግዛት ዘመን እኛ በሌለንበት የተገባ ውል እኛ ላይ ተፈጻሚ ሊሆን አይችልም። እንደዛ እኮ ቢሆን ጅቡቲ ለ99 ዓመት ሊዝ ተሰጥታ እኮ ነው 1979 ላይ ማስመለስ ነበረብን እኮ። 1979 ዓመተ ምህረት ላይ ጅቡቲ የ99 ዓመት ሊዟን ጨርሳ ወደ ኢትዮጵያ መመለስ ነበረባት። ሆኖም ግን በዛ ነው ህጉ ስላልሰራ ነው በዛው የቀረችው። ልክ እንደዛ ሁሉ የ1929 እና በኢትዮጵያና በግብጽና በዩኬ በእንግሊዝ ማለት የሱዳንም የግብጽም ቅኝ ገዢዎች በወቅቱ ስለነበሩ እነሱ ያፈራረሙት ውል እንዲሁም ሱዳንና ግብጽ የአባይን 86 ቢሊዮን ሜትር ኪዩብ ፍሎ 66 በመቶውን ለግብጽ 18 ቢሊዮን ለግብጽ ቀሪውን 10 ቢሊዮን ለኢቫፖሬሽን ለትነት ትተው ለኢትዮጵያ ዜሮ የሰጡበት ወይም በስምምነቱ ባልተሳተፈችበት ሁናቴ ውስጥ ተገዢ ልትሆን የምትችልበት ነገር እዚህ ውስጥ አይገባም። እንግዲህ ግብጽ ያው ደረቅ ሀገር መሆኗ ይታወቃል፣ አባይ ባይሄድላት ማለት ነው። ስለዚህ ውሃውን ከሲናይ በረሃ አሻግራ ወደ እስራኤል ሁሉ ልትሸጥ ነው የሚባልበት ሁናቴ አለ እና ሆን ተብሎ በሚፈጠር የውሃ እጥረት ድርቅ ዲክሌር ልክ ነጋዴ ኪሳራ ዲክሌር እንደሚያደርገው ሁሉ ፕሮሎንግ ድራውት ላይ ነኝ ብላ ዲክሌር ልታደርግ ትችላለች። ስለዚህ ኢትዮጵያ መልቀቅ አለባት ብላ የሚያስገድድ ውል ነው ማለት ነው። ስለዚህ በዚህ መልኩ ልንደራደር የምንችልበት ሁናቴ የለም። ይሄ ለረጅም ጊዜ የሚቆየው ድርቅ ማለት ነው። ይሄ 40 ቢሊዮን ሜትር ኪዩብ ውሃ በየአመቱ መልቀቅ አለባት የሚባለው አሁን ለምሳሌ በክረምቱ ማለት ነው። በአሁን ሰዓት እንግዲህ አጠቃላይ የናይል የዚህ ከኛ የሚፈሰው ነጭ አባይና ጥቁር አባይ አይደለ የሚገጣጠሙት፣ እኛ የምንልከው 86 ቢሊዮን ሜትር ኪዩብ አጠቃላይ ፍሰት ያለው ማለት ነው። ከዛ ውስጥ አሁን በየአመቱ በዝናብ የምናገኘው 40 ቢሊዮን ሜትር ኪዩብ ውሃ ነው የጠየቀችው። እንግዲህ አሁን ኦልሬዲ በአብዛኛው በክረምቱ ላይ ሲለካ የሚገኘው 49 ቢሊዮን ሜትር ኪዩብ ነው። ስለዚህ 9ኙን ብቻ አስቀርታ በአባይ 40ውን መልቀቅ አለባት ብላ ነው ኦልሬዲ ለድርድር የቀረበችው ማለት ነው። ኢትዮጵያ ደግሞ 31 ቢሊዮን ነው መልቀቅ ያለብኝ፣ ምክንያቱም ቀሪውን ወደ ግድቡ መሙላት አለብኝ ኃይል ለማመንጨት የሚል ድርድር ነው መጀመሪያ ላይ መነሻ የሆነው። ከዛ በኋላ በአሜሪካ አደራዳሪነት እንትን የተባለው ከዛ 37.5 ላይ 35 ተባለ፣ 36 ተባለ፣ መጨረሻ ላይ አሁን 37.5 ቢሊዮን ሜትር ኩብ ውሃ ነው አሁን መልቀቅ አለባት ተብሎ ለድርድር ስምምነት የቀረበው ከ49 ቀንሰው እና የሚቀረው የውሃ መጠን ግድቡን በስንት ዓመት ነው ልንሞላ የሚያስችለን? ይሄ ማለት መጀመሪያ በ10 ሲባል ነበር፣ በ15 ነበር። በኋላ ሞዴል ሰርተው አቀረቡ።
ኢትዮጵያ ሰርታ ያቀረበችው ሞዴል ከ4 እስከ 7 ግፋቢል እስከ 10 ዓመት በሚደርስ ጊዜ ውስጥ ሙሉ የግድቡ አጠቃላይ ከመሬት ጠለል በላይ 145 ሜትር እስኪደርስ ድረስ ያለውን ውሃ ለመሙላት ያስችለኛል ብላ ሞዴሉን በየአመቱ ከፋፍላ ፊሊንግ እንትኑ ሰርታ አቅርባለች። ሞዴሉን ማለት ነው። ግብጾቹ ደግሞ ያቀረቡት ሰነድ እና በአሜሪካ እንዲሁም በአሜሪካ ትሬዠሪ እና በአይኤምኤፍ አማካኝነት ለማስገደድ እየሞከሩ ያሉት ሰነድ ቢፈረም ኖሮ ከ20 እስከ 37 ዓመት ሊያስጠብቀን የሚችል እንትን ነው። ይሄን ሞላን ማለት ኒውክሌር ዌፖን ታጠቀን ማለት ነው በእኔ እምነት። ምክንያቱም አንድ ነገር መጥቶ ኤስ400 ኦር ዋቴቨር ራፋኤል ጀት ኦር የማንኛውም ክሩዝ ሚሳይል ኦር ስካድ ሚሳይል የትኛውም አይነት ሚሳይል ቢላክና ግድቡ ላይ አንድ አደጋ ቢደርስ ያ ውሃ የካይሮን ኤክሶደስ በቃ የምጽአት ቀኗን ነው የሚያመጣው። ስለዚህ ያንን አይደፍሩትም። ጦርነት እንገባለን ተብሎ በፍጹም አይገመትም። ምክንያቱም እዚህም ቤት እሳት አለ፣ እዛም እሳት እንዳለ እዚህም ቤት እሳት አለ። በማዕከላችን 2000 ኪሎ ሜትር ርቀት አለ። በመሀል ትልቋ ሱዳን አለች። ስለዚህ ያው በሰርጎ ገብና በባንዳ ነው ጦርነቱ ሊሆን የሚችለው። ከዛ ውጪ በመጨረሻ ማለት የምፈልገው መስተዋት ቤት ያለ ሰው ድንጋይ አይወረውርም ነው የሚባለው። እዚህ ጋር የኛን ገርድ ታላቁን የህዳሴ ግድብ ሲመለከቱ እዛ ደግሞ አስዋን ግድብ እንዳለ ማወቅ ይኖርባቸዋል። እና መስተዋት ቤት ውስጥ ያለ ሰው አስቀድሞ ድንጋይ አይወረውርም። በሚሊተሪ ሾፎርስም ቢሆን ለመከላከል ተብሎ ነው እንጂ ማንም የሚተናነስ የለም። እዛና እዛ ሆኖ የሚተናነስ የለም። ሴኩሪቲ ካውንስሉም እነዚህ ነገሮች ከግምት ውስጥ አስገብቶ ነው እና ሳንክሽን ይጥልባታል። አሁን እሷ ወደ ጦርነት ሄዳለሁ አስፈራራለሁ ምናምን የምትለው በዓለም የፖለቲካ መድረክ ላይ የምታሳየው ሾው ፎርስ ኦልሬዲ አሁን ያለው የሴኩሪቲ ካውንስል ወይ ቪቶ ያደርገዋል ወይም ደግሞ ግብጽ ላይ ሳንክሽን የሚጥልባት ነገር ስላለ ወደ ጦርነት እንደማይገባ በጣም እርግጠኛ ነኝ። ግን በዲፕሎማሲው መስክ የማስፈራራት፣ የመጻፍ፣ የማሸማቀቅ ሌሎች ነገሮች እንደሚኖሩና ያው ባንዳ የማሰማራት ሁናቴ ስለሚሆን በዚህ ላይ ከፍተኛ ጥንቃቄ ሊደረግ የሚገባበት ሁናቴ አለ። ከዚሁ ጋር ተያይዞ በናይል ቤዚን ኢኒሺዬቲቭ ላይ ያሉት 11 ሀገሮች 8ቱ ፈርመዋል። 4ቱ ተጨማሪዎቹን 2ቱን ሀገር ለማስፈረም የዲፕሎማሲ ስራ መሰራት ይኖርበታል። ከዛ በተረፈ ለዚህ ለኮኦፐሬቲቭ ፍሬምወርክ አግሪመንት ላይ ሞዴሬት በሆነ መልኩ ወደ ስምምነት መድረስ ይቻላል። ዲክላሬሽን ኦፍ አግሪመንቱን ያን ያህል ባይንዲንግ አይደለም። አፕስትሪም ላይ ከሆንክ አልፈረምም ወይም ተፈርሟል አደራዳሪ አልፈልግም ወይም ጊዜ ይግዛ ወይም ደግሞ ከኢኒሻል ስቴጅ ምንድን ነው? መጀመሪያ ራሳችን ነው የምንወያየው። ከዛ በአህጉራችን በቀጠና ደረጃ ኢጋድ ራሱ ሊያወያየን ይችላል። ከዛ አፍሪካ ህብረት ሊያወያየን ይችላል። ስቴፕ አለው እና እነዛን ሂደቶች ነው መጠበቅ የሚኖርብን። ሌላው ኢትዮጵያ የያዘችውን አቋም መቀጠል ነው የሚኖርባት። ባይ ዘ ዌይ ግብጽ በባለሙያ ረገድ ዩኒቨርሲቲዎቿ በየአመቱ በዋተር ሪሶርስ ኢንጂኒሪንግ ብቻ ከ5000 በላይ ፒኤችዲ ታወጣለች። የዶክትሬት ምሩቃን ማለት ነው። አብዛኛው ጥናታቸውን የሚሰሩት በዛ ላይ ነው። ከመስኖ፣ ከኃይል ማመንጫ፣ ከመጠጥ ውሃ ፍላጎት፣ ከሌሎች ከተለያየ ነገር ጋር እያጠኑ ማለት ነው። በጣም ከፍተኛ በውሃው ዘርፍ የተማረ የሰው ኃይል አላቸው። እኛም ከአርባ ምንጭ ዩኒቨርሲቲ ጀምሮ በተለያዩ ዩኒቨርሲቲዎች በጣም በከፍተኛ ደረጃ የተማሩ የውሃው መስክ ላይ የተሰማሩ በሀገር ውስጥም በውጭ ሀገርም አሉን። ግን ወደፊት መጥተው ኦልሬዲ በዚህ ዙሪያ ላይ እየሰሩ አይደለም። ምክንያቱ ምንድን ነው? የማይሰሩ ደፋር መሆን አለባቸው። ወደፊት ስለፊት መምጣት አለባቸው። ሙያቸውን ተግባራዊ ለማድረግ ወደፊት መምጣት መቻል አለባቸው እና በአብዛኛው ይሄ ምሁርነት የሚይዘው እንትን ቀጥታ ወደፊት ፕላትፎርሙ ላይ መጥተው ሙያቸውን ተጠቅመው በጥናት በዲፕሎማሲው ረገድ፣ በማሳመኑ ረገድ፣ በመከራከር ረገድ ሊያግዙ የሚችሉበት ሁናቴ አልተከሰተም። ለምሳሌ ስንቶቹ ናቸው ኢንተርናሽናል ጋዜጣ ላይ አሁን ካፒታል ላይ ኦር በእንግሊዝኛ የሚጽፉ ሪፖርተር ላይ እንግሊሽ ሪፖርተር ላይ በውሃ ጉዳይ በየሳምንቱ የሚጽፍ የውሃ መሐንዲስ የሆነ ምሁር ስንት ነው? ስንት ጽሁፎች በእንግሊዝኛ ተነባቢ የሆኑ ሚዲያዎች ላይ ይወጣል። ወይም ደግሞ ለአልጀዚራ ጽፎ ኦር ለኒውዮርክ ታይምስ ኦር ሌሎች ዓለም አቀፍ ሚዲያዎች ጽፎ ለማሳመን ጥረት አድርጓል። ኢንተርናሽናሊ ሪኮግናይዝድ በሆኑ ሚዲያዎች ላይ ማለት ነው። ይሄ እኮ ዴዲኬሽን ይጠይቃል። ዴዲኬሽን ፕላትፎርሙን ትፈጥረላታለህ ለነዛ ምሁራኑ ወደፊት ለፊት መጥተው ይከራከራሉ። ልክ ማነው መሐመድ አደመው ነው ማነው እየተከራከረ ያለው በቅርቡ ልክ እሱ እንኳን በራሱ አቅም እንዴት እየተከራከረ እንዳለ አልጃዚራ ላይ ተመልክታችኋል አይደል? ልክ እንደዛው ሁሉ ይሄ ልጅ አሁን በፖለቲካና ዲፕሎማሲ መስኩ ነው እየተከራከረ ያለው ከህግ አኳያ ማለት ነው። ሌላው ደግሞ ስትራክቸራሊ ባለሙያው ዲፕሎማቶቻችን ብቁ የሆኑ ዲፕሎማት ከሆኑ ወደዚህ ውስጥ ገብተው በከፍተኛ ደረጃ መከራከር አለባቸው። ዓለም አቀፍ ጆርናሎች ላይ ማሳተም አለባቸው። እንዲሁም ዓለም አቀፍ ተነባቢ ሚዲያዎች ላይ አርቲክሎችን ጽፈው ማሳመን ዓለም አቀፉን ኮሚኒቲ ማሳመን ይኖርባቸዋል እና እነዚህ ነገሮች ባለመሆናቸው የተወሰነ ጉድለት ይታየኛል።
ወደፊት ፕላትፎርሙን ፈጥሮ መከራከር አስፈላጊ የሚሆንበት ሁናቴ አለ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።